አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ምክትላቸው የተገደሉባቸው ጄኔራል በአነስተኛ ኪሳራ ድል እያደረግን ነው ብሏል። ተቋሙ ደግሞ የኢትዮጵያ ምርጫ የሀገሪቱን የጸጥታ ቀውስ አባብሶታል ብሎም በዕለቱ በፋኖ ኃይሎች የተፈጸመው ጥቃት ሪከርድ ሆኖ መመዝገቡን አመልክቷል። ዝርዝሩ ተዘጋጅቷል። አብይ አህመድ ከኦሮሞ ጋር ጸብ ውስጥ ናቸው ሲሉ ፕሮፌሰር መረራ ጉዲና ገለጹ። የግብጽ ተላላኪዎች 4 ኪሎ ተቀምጠው ሌሎችን የግብጽ ተላላኪዎች ሲሉ ይገልጻሉ በማለትም አብራርቷል። በዝርዝር የምንመለከተው ጉዳይ ይሆናል። ከአዲስ አበባ ስለ ትግራይ የሚታገሉት የአብይ አህመድ አማካሪ ጌታቸው ረዳ ህወሓት የአጥፍቶ ጠፊ ተግባር ላይ ነው ሲሉ ከሷል። የመከላከያ ሰራዊቱ ወደ ኤርትራ ድንበር እንዳይጠጋ ያለ ትስስር በመቀለና አስመራ መካከል አለ ሲሉም ተናግሯል። የትግራይ ክልል መንግስት ደግሞ ከጅምሩም ህዝቡን ጠላት አድርጎ የተነሳው የሚያማክሩት የብልጽግናው ስርዓት ነውና ያለን ምርጫ መታገል ነው ብሏል። ሰሙታላችሁ። ርዕሰ መስተዳድሩ ቲክቶከሩ ላይ የ5 ዓመት ከ6 ወራት እስራትን አስፈረዱም። ከአዲስ አበባ አሳፍኖ ያስወሰዱት ግለሰብ ከፍተኛ የሰብአዊ መብት ጥሰት እንደተፈጸመበትም ቤተሰቦች መናገራቸው ይታወሳል። ተጨማሪውን ይዘናል። በፕሬዝደንት ጽህፈት ቤት ዙሪያ የተኩስ ልውውጥ የተከፈተበት ክልል የጸጥታ ቀውስ ቀጥሏል። ባለፉት ተከታታይ ቀናትም ከ6 በላይ ሰዎች መገደላቸው ተሰምቷል። ሌላኛው መረጃችን ነው። በኢትዮጵያ ድንበር ከተማ ከፍተኛ የተባሉ የድሮን ጥቃቶች ተፈጸሙ። እነዚህ ጥቃቶች በ4 ኪሎ መንግስት የሚደገፉትን ታጣቂ ኃይሎችን ኢላማ ያደረጉ ናቸው ተብሏል። ሰሙታላችሁ። ዶናልድ ትራምፕ ኢራንን ክፉኛ እንደበድባታለን ማለታቸውን ተከትሎ አሜሪካና ኢራን እየተዋጉ ናቸው። አሜሪካ በባህረ ሰላጤው የነዳጅ መርከብን መምታቷን ካሳወቀች በኋላ 3 የህንድ መርከቦች ጠፍተዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ምክትላቸው የተገደሉባቸው ጄኔራል በአነስተኛ ኪሳራ ድል እያደረግን ነው ብለዋል። ተቋሙ ደግሞ የኢትዮጵያ ምርጫ የሀገሪቱን የጸጥታ ቀውስ ያባብሰዋል ብሎም በዕለቱ በፋኖ ኃይሎች የተፈጸመው ጥቃት ሪከርድ ሆኖ መመዝገቡን አመልክቷል። ምርጫ የተባለው ድግስ ብልጽግና እስካሁን እጩ ባቀረበበት በእያንዳንዱ ቦታ አሸነፈ ከሚል የጨፈገገ የድህረ ምርጫው ዜና ውጭም ለሀገሪቱ ሰላምና ጸጥታ የባሰ አደጋን ይዞ እየመጣ ነው የሚለው ትኩረትን የሳበ ነው። አክሌድ ባወጣው ሪፖርት ይህ መንግስትን ይቀይራል ተብሎ ያልተጠበቀ ምርጫም ለግጭቶች መስፋፋት ምክንያት መሆኑን ግን ጠይቋል። ምንም እንኳን ምርጫው በስልጣን ላይ ያለውን መንግስት ይለውጣል ተብሎ ባይጠበቅም በሀገሪቱ ውስጥ ቀድሞ የነበሩት ግጭቶችን በማፋጠን እንደ ውጥረት ማባባሻ ሆኖ አገልግሏል ይላል የተቋሙ ሪፖርት። ለዚህ እንደ አብነት የሚያነሳው ደግሞ የፋኖ ኃይሎች በምርጫው ዕለት በክልሉ ጦርነቱ ከተጀመረበት ጊዜ አንስቶም በአንድ ቀን ውስጥ ተቋሙ ከመዘገባቸው ጥቃቶች ሪከርድ የሆነውን አሃዝ ማስመዝገባቸውን በመጥቀስ ነው። በአማራ ክልል በዕለቱ ከ80 በላይ የሚሆኑ ቦታዎች ላይ ውጊያዎች መደረጋቸውንም በማስረጃዎቹ አረጋግጧል። በኦሮሚያ ክልልም የኦሮሞ ነጻነት ጦር በተለያዩ አቅጣጫዎች መንገዶችን መዝጋቱንና በርከት ባሉ ስፍራዎችም ጥቃቶች መፈጸሙን አስረድቷል። በክልሉ አርሲ ዞን ከ200 በላይ የኦርቶዶክስ ክርስትና ተከታይ ሰዎች ንብረት መውደሙንም በማስታወስ እንዲህ ያሉ ሁነቶች በሀገሪቱ ምርጫው ግጭቶች እየተስፋፉ እንዲቀጥሉ ያደረገ ስለመሆኑ ማብራሪያው ያመለክታል። በዚህ የእርስ በርስ ጦርነት ውስጥ ዜጋን ከዜጋ እያዋጉ ይቀጥሉ ዘንድ ከተመደቡ የአገዛዙ ጄኔራሎች መካከል የማዕከላዊ እዝ አዛዡ ሌትናንት ጄኔራል ዘውዱ በላይ አንዱ ናቸው። በቃ አንዱ ይነሳል እናሸንፋለን ይላል፣ አንዱ ይነሳል ምናምን መፎክር ያሰማል። ፋይናሊ መግባባት ያቅታል። ይህ ህዝብ ከችግር ነውጣ። ይህ ህዝብ ጥይት የሚባል አይስማ። በረሃብ በድርቅ ከሚሰደደው በላይ እንደገና በጥይት እንዳይሰደድ ፕሊዝ። ጄኔራሉ እንዲህ የሚናገሩላቸው በሀገሪቱ የቀጠሉ ብልጽግና መራሽ ጦርነቶች ህዝቡን ብቻ ሳይሆን የጸጥታ ተቋማትንም እየበሉ ቀጥሏል። እሳቸው ግን ትናንት በአነስተኛ ኪሳራ ድል የምናደርግበት አቅም ላይ እንገኛለን ሲሉ ገልጿል። ጄኔራል ዘውዱ በላይ አነስተኛ ኪሳራ የሚሉት ምክትላቸው ጭምር የሚገደሉበትን የእርስ በርስ ጦርነት ነው። የእዛቸው የኮር አዛዥ ብርጋዴር ጄኔራል አስናቃይተ ነው የተገደሉት በቅርቡ ነው። ተራው ወታደርና ሌላው የጸጥታ አካል በገፍ መስዋዕትነት
የሚከፍልበት የሚማረክበት ሁነት ቢኖርም ጀነራልም በታጣቂዎች የሚገደልበት ደረጃ ላይ ቢደረስም እነ ዘውዱ በላይ ደግሞ በአነስተኛ ኪሳራ የምንደመስስበት ቁመና ላይ ነን እያሉ ናቸው። አብይ አህመድ ከኦሮሞ ጋር ጸብ ውስጥ ናቸው ሲሉ ፕሮፌሰር መረራ ጉዲና ገለጹ። የግብጽ ተላላኪዎች 4 ኪሎ ተቀምጠው ሌሎችን የግብጽ ተላላኪዎች ሲሉ ይገልጻሉ በማለትም አብራርቷል። የኦፌኮ መረራ ጉዲና ብልጽግና በቅርቡ ያደረገውን ምርጫ ለቅርጫነትም ያልበቃ ብለው የኢትዮጵያ ነባራዊ ሁኔታንም የመኖርና የአለመኖር በማለት ገልጸውታል። አብይ አህመድ ገና ወደ ስልጣን በመጡ ወቅት ብዙ የማይፈጽሟቸው ነገሮችን ቃል ይገቡ እንደነበር አስታውሰው የምትናገረው ኑር ማለታቸው ደግሞ ከአብይ ጋር ያለያያቸው መታጠፊያ እንደሆነ ያስረዳሉ። ነገር ግን ወይ የመለስ የፖለቲካ ፓስወርድን ያልወሰደም አሊያም የራሱ የሌለው ሆኖም ሚኒሊክ ቤተ መንግስት የገባም ይሁን እንጂ ከኦሮሞ ጋር ጸብ ውስጥ ያለ በማለትም ይገልጻሉ። ወይ ራሱን ፓስወርድ መፍጠር መቻል አለበት፣ ወይ ከመለስ መቃብር የኢትዮጵያን ፖለቲካ ፓስወርድ መልሶ ማግኘት አለበት። ይህንን ንገሩ ነው። ሁለተኛው ደግሞ የሚኒሊክ ቤተ መንግስት የገባ ኦሮሞ ወይ ራሱ ይጠፋል ወይ ኦሮሞን አጥፍቶ ይጠፋል ብዬ ጥንቃቄ እንዲያደርግ ብዬ ነበር። አሁን ላይ ያለው መንግስት እንደዛው ነው። ቢያንስ ከኦሮሞ ጋር ቀላል ያልሆነ ጠብ ውስጥ የገባ ይመስለኛል። ከብልጽግናው የምርጫ ድግስና የምክክር ኮሚሽን ከተሰኘው ተቋም ጋር በተያያዘ የሚናገሩት አንጋፋው ፖለቲከኛ ልክ እንደ ዛሬው የምክክር ኮሚሽን ንጉሱም ከመውደቃቸው በፊት የህገ መንግስትን የሚያሻሽል ኮሚቴ አቋቋምኩ ብለው ነበር። ደርግም ከወንበዴ ጋር አልደራደርም ይል ነበር። ዛሬም ያለው ይኸው ነው በማለት ገልጸዋል። ለፖለቲካ ድራማ ብለህ እንትን የምታደርጋቸው ነገሮች መሰረታዊ የሆኑ የስርዓቱን ችግሮች አይፈቱ። ንጉሱ የመጨረሻ ሰዓት ህገ መንግስት አሻሽላለሁ ብሎ ኮሚቴ ፈጥሮ ነበር። ንጉስ ሰማይ አይታረስም፣ ንጉስ አይከሰስም ይላል። አብዮት እኮ በራቸውን እያንኳኳ ነው፣ ገፉበት። ደርግም ከወንበዴ ጋር ድርድር የለም እያለ ያው 17 ዓመታት ያው ሲያደነቆር ቆይተው ተፈጥሮን ቁጥጥር እናደርጋለን ሲል ቆይተው ሄደ እና ኢህአዴግም ብዙ ጊዜ ተከራክረናል። የሀገሪቱን ነባራዊ ሁኔታ መቀየር የሚቻለው ሁሉም የፖለቲካ ኃይሎች በጋራ በመሆን መፍትሄ ማፈላለግ ሲችሉ ነው በማለት ለሪፖርተር የተናገሩት መረራም ከዛ ውጭ ያለ የፖለቲካ ድራማ ግን የሚያመጣው ለውጥ እንደሌለም አስቀምጠዋል። የብልጽግናውን የምርጫ ድግስ ራስን ማታለል ያሉት መረራም የምርጫ ክርክሩ ያስቃቸው እንደነበርም ጠቁሟል። ከምርጫው ባሻገር ምክክር ኮሚሽን የተባለው ተቋምም 4 ዓመት ሙሉ አጀንዳ የመሰብሰብ ቲያትር ውስጥ የሚገኝ በማለት ገልጸውታል። ቅርጫውን ካለመሆን የማያስችል ሁኔታ እያየ ሄደ። ለምሳሌ ራሲን ነው የምታታልለው፣ የኢትዮጵያ ሕዝብን ነው የምታታልለው። አሁን እንትን ላይ ሲቃሉ ሲከራከሩ ሚዲያ ላይ ሲመረጥ እንዲህ ያደርጋሉ ምናምን። ይሄ ምንድነው? ማነው ምክክር ኮሚሽን የሚባለው 4 ዓመት ሙሉ አጀንዳ ይሰበስባል። 4 ዓመት ማለት ፖለቲካ ለሚገባው ሰው የፖለቲካ ቲያትሩን ወሰን ክልል አልፌ ከመስራት ውጭ ምንድን ነው የሚያመጣው? ባለፉት ተከታታይ ቀናት በብልጽግናው ባለስልጣናት በኩል የሚቀርበው የተቃዋሚዎቻቸው ላይ ክስ ባንዳ፣ የግብጽ ፈረሶች፣ የካይሮ ተላላኪዎች ወዘተ የሚል እንደሆነ የሚታወቅ ነው። ፕሮፌሰር መረራ ደግሞ እንዲህ ያሉ መፈራረጆች የሀገሪቱን ችግሮች የሚያባብሱ ሲሉ ገልጿቸውም አስገራሚው ነገር ዛሬ የግብጽ ተላላኪ የሚሉት 4 ኪሎ የግብጽ ተላላኪዎች ተቀምጠው ነው በማለትም አንስቷል። ባንዳ ምናምን አንዱ ሌላውን ባንዳ ይላል። የኤርትራ ቅጥረኛ፣ ሻቢያ ቅጥረኛ ይላል፣ የግብጽ ቅጥረኛ ይላል፣ የማን እንትን ይለኛል ይላል። ለግብጽ ሲያገለግሉ የነበሩ ሰዎች ደግሞ አሁን አንዳንዱ 4 ኪሎ ቁጭ ብሎ እንትን ይላል። ለሻቢያም ለግብጽ የተምታቱ ነገሮች አሉ። ከአዲስ አበባ ስለ ትግራይ የሚታገሉት የአብይ አህመድ አማካሪ ጌታቸው ረዳ ህወሓት ያጥፍቶ ጠፊ ተግባር ላይ ነው ሲሉ ከሷል። የመከላከያ ሰራዊት ወደ ኤርትራ ድንበር እንዳይጠጋ ያለ ትስስር በመቀለና አስመራ መካከል አለ ሲሉም ተናግሯል። የትግራይ ክልል መንግስት ደግሞ ከጅምሩም ህዝቡን ጠላት አድርጎ የተነሳው የብልጽግናው ስርዓት ነውና ያለን ምርጫ መታገል ነው ብሏል። በክልሉ ፖለቲከኞች መካከል ያለው ምልልስ ቀጥሎ ህዝቡን ለማድቀቅ ለሚሰሩ አካላት ምቹ መደላድልን እየፈጠረም ቀጥሏል። በአዲስ አበባ የሚገኙ
የሚገኙ የትግራይ ፖለቲከኞች መቀለ የሚገኙ አካላት ላይ የሚያቀርቡት ክስም እንዲሁ። የብልጽግናው ፕሬዝዳንት አብይ አህመድ አማካሪ አቶ ጌታቸው ረዳ ደግሞ በዚህ ረገድ በቀዳሚነት የሚጠቀሱ ናቸው። ልክ ከሰሞኑ የብልጽግና ሹማምንት ትኩረት አድርገው እንደሚናገሩት ሁሉም ጽምዶ የተሰኘውን አደረጃጀት አንስተው የጽምዶ ትስስር ዋነኛ ዓላማ የመከላከያ ሰራዊቱ ወደ ድንበር እንዳይጠጋ ለማድረግ ነው ሲሉም ተደምጧል። ኤርትራ እንደ ኢትዮጵያ ስትራቴጂካዊ የመከላከያ ቦታዎች የሌሏት በመሆኑም ከአዲግራት በመለስ የሚጀመር ጦርነት ካለ በፍጥነት ወደ ኤርትራ ስለሚዛመት ጦርነቱ ከኤርትራ ሩቅ የሚያደርጉ ተላላኪዎችን የመፍጠር ሰፊ ውጥን እንዳለም ሲናገሩ ተደምጧል። የኢትዮጵያ መከላከያ ሰራዊት ምክንያቱ ባልታወቀ ሁኔታ እሳቸው የጊዜ አስተዳደሩ ፕሬዝዳንት በነበሩበት ወቅት እንደዛ ላምበሳ ካሉ አካባቢዎች ለቆ መውጣቱ የሚታወስ ሲሆን እሳቸውም ለምን ለቆ እንደወጣ የሚያውቁት ነገር እንደሌለ በወቅቱ መናገራቸው አይዘነጋም። ከላከለው ሰው ከሌለ መስራት ፍላጎት ይኖራል። የኤርትራ መንግስት ምንም ጥያቄ የለው። እዛ ከፌደራል ኃይል ተነሳ ለምን ተነሳ እኔ የማውቀው ነገር የለኝም። የሆኖ ሆኖ ከሮማናት ሚዲያ ጋር አቶ ጌታቸው ረዳ በነበራቸው ቆይታም አሁን ከተቻለ ጦርነቱ ወሎ ላይ ካልሆነ ደግሞ ትግራይ ውስጥ የማድረግ እቅድ ነው ከሻቢያ በኩል ያለው በሚል ይናገራሉ። ይህ በኤርትራ መነጽር ከተገመገመ የህልውናቸው ጉዳይ እስከሆነ ድረስ ትክክለኛውን ስራ እየሰሩ መሆናቸውን የሚያምኑት አቶ ጌታቸው የዚህ አንዱ ማሳያ ነው የሚሉት ደግሞ ምዕራብ ትግራይን የማጥቃት ፍላጎት ሻቢያ የሌለው መሆኑ ነው ባይ ናቸው። ምክንያት ያሉት ደግሞ ህወሓት ወደ ምዕራብ ትግራይ አጠቃ ማለት መከላከያ ሰራዊቱ ምዕራብ ትግራይ እንዲገባ ፈቀደ ማለት ነው ሲሉም ያነሳሉ። አሁን ምዕራብ ትግራይ ተብሎ የሚጠራው አካባቢ ያለው ኃይል ማን ነው የሚለውን ሳይመልሱ እናም ከዚህ ቀደም ወደ ምዕራብ ተዘምታለህ የተባለው ሰራዊት አሁን ወደ ሱዳን እየዘመተ ነው በማለትም ገልጿል። አርሚ 7 ኩርሙክ ላይ እየተዋጋ ነው የሚሉት ጌታቸው የኤርትራ ጦር ግን አይላክም፣ እሱ የኢሳያስ የግል ጠባቂ ነው በማለትም አቅርቧል። ህወሓት የክልሉን ህዝብ ይዞ የአጥፍቶ ጠፊ ሚና ለመውሰድ የተዘጋጀበት አሳሳቢ ጊዜ ላይ ነን የሚሉት ጌታቸው ትግራይን ለመገንጠል ራሷን ለማስተዳደር የምትችል ሀገር ለማድረግ የድርጅቱ አመራሮች ይፈልጋሉ የሚባለውንም አስተባብሏል። ምክንያቱም አዲስ አበባ ላይ ኑናም ስልጣን ይሰጣችሁ ቢባሉ ሁሉንም እርግፍ አድርገው የሚተው ሰዎች ናቸው የትግራይ የወቅቱ ባለስልጣናት በማለትም ከሷል። የትግራይ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አብርሃም ሀጎስ ደግሞ አቶ ጌታቸው ረዳ የሚያማክሩት የብልጽግናው መንግስት ህዝቡን ማሳቀቅ፣ ማሸበር ብሎም ማጥፋት ዓላማው አድርጎ በየለቱ እየሰራ ያለ ነው ሲሉ ይገልጹታል። ድኸይዱ ስርዓት እዚ ካብ መጀመሪኡ ካብ መጻጽኡ እውን ብጽልኢ ትግራይ ተላዕጢጡ ዝመጸ ስርዓት እዩ። ይህ ስርዓት ከጀምሩ ነው ለትግራይ ጥላቻ ይዞ የመጣው። አሁንም ህዝብን የማዳከም ተግባር ውስጥ ነው። አገልግሎቶችና ደሞዝ ክልከላዎችን ማንሳት ይቻላል። በማስከተልም እየፈጸማቸው ያሉ የድሮን ድብደባዎች ይጠቀሳሉ። ያለን ምርጫ በአንድነት መታገል ነው። ያለበለዛም ቀስ እያልን እንጠፋለን። ርዕሰ መስተዳድሩ ቲክቶከሩ ላይ የ5 ዓመት ከ6 ወራት እስር አስፈረዱም። ከአዲስ አበባ አሳፍነው ያስወሰዱት ግለሰብ ከፍተኛ የሰብአዊ መብት ጥሰት እንደተፈጸመበትን ቤተሰቦች መናገራቸው ይታወሳል። ከጥቂት ወራት በፊት የሶማሌ ክልል ርዕሰ መስተዳድር የሆኑት ሙስጠፋ መሐመድ የክልላችን የሰብአዊ መብት አያያዝ ከአሜሪካና ከአውሮፓም የሚልቅ የመናገር ነጻነቱም የተጠበቀ ነው ሲሉ ተሰምተው ነበር። በክልሉ የሚፈጸሙ የሰብአዊ መብት ጥሰቶች ግን አስከፊ ስለመሆናቸው ተደጋግሞ የሚገለጽ ነው። ሙስጠፋ መሐመድ ለመሃል ሀገር የመገናኛ ብዙሃን ከሚናገሩት በተቃራኒ በክልሉ እየተበራከተ የመጣው አፈናና እስራትን በተመለከተ ሲጠየቁ ኮሜንት የሚጽፍም ይታሰራል በሚል ምላሽ ሲሰጡ ነበር። ለቢቢሲ ኮሜንት ዋልስኩ ሕልከራ ቦስት የኮሜንት ዋልስኩ ሚሴጅ ዋልስኩ ሕልከራ ምን ጅርታ እኔ ዲዱ ሶወዳ ማራታ ፈሪንታ ላይ ስኩ ሕልባ ሚሂመ ኮሜንት በመጻፍ ብቻ አንድ ሰው ሊታሰር ይችላል። ፖስትና ኮሜንት አንድ ናቸው። ሚሴጅ መጻጻፍም ያሳስራል። ፕሬዚደንቱ ይገደል ካልክም በኮሜንት በፖስት አሊያም በሚሴጅ ጻፍከው ያው አንድ ነው። እስካሁን የታሰሩት ግን ፕሬዚደንቱ ይገደል ብለው የጻፉ አይደሉም። እንዲያም ሆኖ አቶ ሙስጠፋ ስለኔና ስለ መንግስት የትችት አቅርበሃል ያሉትን ቲክቶከር ቢስሌ ኦማርን ያሳፈኑት ባሳለፍነው ሚያዝያ ወር ነበርም። ወደ አዲስ አበባ የላኳቸው የልዩ ፖሊስ አባላት
አባላት በግል ተሽከርካሪ የፌዴራል ፖሊስ ልብስ ከለበሱ ሰዎች ጋር በመቀናጀት ስካይላይት ሆቴል አካባቢ አፍነው ወደ ጅግጅጋ እንዲወሰድ አድርገዋል። አቶ ሙስጠፋ እኔና ምክትሌን ተናግረሃል፣ አስተዳድሬን በሙስና የተዘፈቀ ብልሃል ወዘተ በሚል ማስፈራሪያም የ6 ሚሊዮን ብር መደለያም በሹሞቻቸው በኩል አድርሰውት ነበር የሚሉት የቤተሰቡ አባላት፣ ነገር ግን ቲክቶከሩ የመንግስትን ብልሹ አሰራር ማጋለጥ የነቀጥላለሁ ሲል እንግዲያውስ 6 ሚሊዮኑን ብር አንተን ለማገት እናውሏለን የሚል ምላሽ እንደተሰጠው ያነሳሉ። ከዛም ታፍኖ እንዲመጣላቸው ያደረጉት አቶ ሙስጠፋም ለ8 ዓመታት በአውሮፓ ኑሮ የተመለሰውን ወጣት ቲክቶከር በውስጡ እግሩ ላይ የተፈጸመበትን ግርፋት ጨምሮም የተለያዩ የሰብአዊ መብት ጥሰት በደሎች እንዲደርስበት እንዳደረጉ በወቅቱ ለአዲስ ስታንዳርድ ቤተሰቦች ተናግረው ነበር። ቲክቶከሩ ከ19 ቀናት እስር በኋላ በተለይም የመሀል ሀገር ሚዲያዎች ወደ ጅግጅጋ በተጠሩ ሰሞን እንዲፈታ ተደረገ የሚሉት ምንጮች፣ ነገር ግን ከ3 ቀን በኋላ ዳግም ታሰረ ሲሉም ያስረዳሉ። መልሶ ለመታሰሩ ምክንያት የሆነው ደግሞ ግለሰቡ ከእስር እንደተፈታም በእስሩ ጊዜ ከጎኑ ለነበሩ ሰዎች በቲክቶክ ላይቭ ምስጋና ሲያቀርብ ርዕሰ መስተዳደሩን ስለፈቱህ አላመሰገንክም የሚል ነው ሲሉም ገልጿል። ትናንት ደግሞ ይህ ቢስሌ ኦማር የተባለ ቲክቶከር በፍርድ ቤት ቤተሰብን ባልተከታተለው ችሎት አቁመው የ5 ዓመት ከ6 ወራት እስር እንዲፈረድበት ስለማድረጋቸው የቤተሰብ ምንጮች ገልጸዋል። በፕሬዝደንት ጽህፈት ቤት ዙሪያ የተኩስ ልውውጥ የተከፈተበት ክልል የጸጥታ ቀውሱ ቀጥሏል። ባለፉት ተከታታይ ቀናትም ከ6 በላይ ሰዎች መገደላቸው ተሰምቷል። በኮማንድ ፖስት ከሚመሩ ክልሎች ውስጥ አንዱ በሆነው ጋምቤላ ክልል ከ2 ቀናት በፊት በክልሉ ርዕሰ መስተዳደርና ምክትላቸው ቢሮ አካባቢም ሰዓታትን የቆየ የተኩስ ልውውጥ መደረጉ የሚታወስ ነው። የጸጥታ ቀውሱ አሁንም ቀጥሎም ትናንት ተኩስ ይሰማ ነበር ያሉ አንድ ነዋሪ በተለይም ባሮ ወንዝ አካባቢ የጸጥታ ኃይሎች አንድ ግለሰብን በቁጥጥር ስር ለማዋል በተፈጠረ ግርግር ግለሰቡ ወደ ወንዙ መግባቱን አንስቷል። ከ3 ቀናት በፊት በኢታንግና አቦል መካከል ባሉ ስፍራዎች በአንድ መንደርና በተሽከርካሪ ላይ የደረሱ ጥቃቶችን ተከትሎም 3 ሴቶችን ጨምሮ በድምሩ በ2 ተከታታይ ቀናት 6 ሰዎች መገደላቸውም ተሰምቷል። የሞቱና የቆሰሉ ሰዎች አሃዝ ላይ ልዩነት ቢኖርም ይህንን ደግሞ የክልሉ መንግስትም አረጋግጧል። ከጥቂት ሳምንታት በፊትም በጋምቤላ ከተማ የፌደራል ፖሊስ አባላት ላይ ድንገተኛ ጥቃት መከፈቱ ይታወቃል። የጎሳ መልክ ካላቸው ግጭቶች ባሻገር በክልሉ በጸጥታ ኃይሎች መካከል የሚከፈተው የእርስ በርስ የተኩስ ልውውጥ ሁነኛ ማሳያ ተደርጎ የሚታየው ደግሞ ባሳለፍነው ሰኞ ምሽት በቤተ መንግስቱ ዙሪያ የተፈጸመው ነው። ከወራት በፊት ደግሞ መንደሮች የወደሙበት በመቶዎች ሰዎች የተጎዱበት ግጭት በክልሉ ተቀስቅሶ ነበርም። የጋምቤላ ክልል ፖሊስ ኮሚሽን ከዚህ ቀደም ተደጋጋሚ የሰላም ችግሮች መከሰታቸውን ተከትሎ በጥር ወር 2018 የክልሉ መደበኛና የአድማ ብተና ፖሊሶች ሙሉ በሙሉ ወደ ታድሶ ስልጠና እንዲገቡ አድርጊያለሁ ማለቱም አይዘነጋም። ያን ተከትሎም በክልሉ የጸጥታ ችግርና የተለያዩ ህገወጥ ድርጊቶች ተሳትፈዋል በሚል ከ40 በላይ የሚሆኑትን በፍርድ ቤት ማቅረቡም 642 የሚደርሱትን ደግሞ ከስራ መሰናበታቸውን ያሳወቀው ባሳለፍነው መጋቢት ወር ነበር። ዛሬም ግን ልክ እንደ አብዛኞቹ የሀገሪቱ አካባቢዎች ስርዓት አልበኝነት የዜጎችን ህይወት ከሚነጥቅባቸው ክልሎች ውስጥ አንዱ ሆኖ ቀጥሏል። በኢትዮጵያ ድንበር ከተማ ከፍተኛ የተባሉ የድሮን ጥቃቶች ተፈጸሙ። እነዚህ ጥቃቶች በ4 ኪሎ መንግስት የሚደገፉት ታጣቂ ኃይሎችን ኢላማ ያደረጉ ናቸው ተብሏል። በኢትዮጵያና ሱዳን ድንበር፣ በኤርትራና ኢትዮጵያ ድንበር አካባቢዎች ሽራሮና ሸረኒና፣ አሁን ደግሞ ኩርሙክ ከሰሞኑ የተፈጸሙ የድሮን ጥቃቶች መነጋገሪያ ነበሩ። የሱዳን ጦር የኢትዮጵያም የሱዳንም ክፍሎች ባሏት ኩርሙክ የተጠናከረ የድሮን ድብደባዎችን እያደረሰ መሆኑም ተሰምቷል። ይህ ወታደራዊ ዘመቻ የተከፈተው ከተማዋን ተቆጣጥሮ ከሚገኘው የፈጥኖ ደራሽ ኃይሉና የሱዳን ህዝብ ነጻነት ንቅናቄ ሰሜን ጥምረት ዳግም ለማስመለስ መሆኑም ተገልጿል። ይችን በኢትዮጵያ ድንበር አቅራቢያ የምትገኝ ከተማም ካለፈው መጋቢት ወር ጀምሮ በእነዚህ ጥምር ኃይሎች ቁጥጥር ስር መቆየቷም ይታወቃል። ምንጮች እንደገለጹት ከሆነ በተሰነዘሩ የድሮን ጥቃቶች ባለቤትነታቸው የነዚህ ጥምር ታጣቂዎች የሆኑ በርካታ ተሽከርካሪዎችም ወድመዋል። የሱዳን መደበኛ ጦር ኃይሎችም ኩርሙክን ለመቆጣጠር ከፍተኛ ጥረት በማድረግ ላይ ናቸው። በአሁኑ ወቅትም በከተማ ደቡባዊ፣ ምዕራባዊና ሰሜናዊ አቅጣጫዎች ከባድ ውጊያዎች እየተካሄዱ ናቸው ተብሏል። ሱዳን ትሪቡን እንደዘገበው እነዚህ የተቀሰቀሱ ግጭቶች በ10 ሺዎች የሚቆጠሩ ሰላማዊ ዜጎችን ያፈናቀሉ ሲሆን አብዛኞቹ ተፈናቃዮች የብሉ ናይል ግዛት ዋና ከተማ ወደ ሆነችው ደማዚን ከተማ በሚገኙ መጠለያ ጣቢያዎች ተሰደዋል። ይህ ሪፖርት
ሪፖርት የወጣው ደግሞ የሱዳኑ የእርስ በርስ ጦርነት በርካታ ግንባሮች ላይ መስፋፋቱ በቀጠለበት ወቅት ነው። ባሳለፍነው ማክሰኞ የሱዳን ጦር የአየር መከላከያ ክፍሎች በካርቱም ከተማ ሰማይ ላይ ሲበሩ የነበሩ ድሮኖችን ማክሸፋቸው የአካባቢው ነዋሪዎችን በኦምዱርማንና በሰሜን ካርቱም የተለያዩ ቦታዎች ላይ የፍንዳታ ድምጾችን መስማታቸውን መናገራቸውን መዘገባችን ይታወሳል። የአሜሪካና ኢራን ጦርነት ተባብሶ ቀጥሏል። ዶናልድ ትራምፕ ኢራንን ክፉኛ እንደበድባታለን ማለታቸውን ተከትሎ የአሜሪካ ጦር ጥቃት በመፈጸሙ ቴሄራን በባህረ ሰላጤው በሚገኙ የጦር ሰፈሮች ላይ የአጸፋ እርምጃዎችን ወስዳለች። አሜሪካን በባህረ ሰላጤው የነዳጅ መርከብ መምታቷን ካሳወቀች በኋላ 3 የህንድ መርከቦች ጠፍቷል። የአሜሪካ ማዕከላዊ እዝ ሴንትኮም ፕሬዚደንት ዶናልድ ትራምፕ ኢራን ጦርነቱን ለማቆም የሚያስችል ስምምነትን ለመቀበል ብዙ ጊዜ ፈጀች ካሉ በኋላ ለተከታታይ 2 ቀናት ራስን የመከላከል ጥቃቶችን መፈጸሙን አሳውቋል። በምላሹ ኢራን በባህሬን ኩዌት የሚገኙ የጦር ሰፈሮች ላይ ጥቃት መፈጸሟን ገልጻለች። እነዚህ የጦር ሰፈሮች ከዚህ ቀደምም ተመሳሳይ የአጸፋ እርምጃዎች ሲወሰድባቸው የቆዩ ናቸው። ሁለቱ ሀገራት እርስ በርስ የሚያደርጉት መታኮስ በሚያዝያ ወር የተደረሰውን የተኩስ አቁም አደጋ ላይ ጥሎታል። አሜሪካ የቴህራን የአየር መከላከያ ራዳሮችና ሌሎች ተቋማት ላይ ድብደባ ከፈጸመች በኋላ በሀገሪቱ ደቡባዊ ክፍል በሆርሙዝ አቅራቢያም ፍንዳታ ሰምቷል። የእስላማዊ አብዮታዊ ዘብ በበኩሉ በሆርሙዝ ወሽመጥ የሚያልፉ 2 የነዳጅ መርከቦች ላይ ጥቃት መፈጸሙን የኢራን የመገናኛ ብዙሃን ዘግቧል። ስለ ጥቃቱ ወዲያውኑ ማረጋገጫ የሰጠ አካል ባይኖርም ይህ የተከሰተው የኢራን የመገናኛ ብዙሃን የሆርሙዝ ወሽመጥ ለማንኛውም አይነት መርከብ ሙሉ በሙሉ ዝግ መሆኑን ካሳወቁ በኋላ ነው። ሴንትኮም ግን የንግድ መርከቦች በሆርሙዝ ወሽመጥ በኩል እያለፉ ነው በሚል በመግለጫው ላይ ጠቁሟል። በወሽመጡ የሚያልፉ መርከቦች ላይ ጥቃት ከደረሰና መስመሩ ሙሉ በሙሉ ዳግም ከተዘጋ በኋላ የነዳጅ ዋጋ ጭማሪ አሳይቷል። የአሜሪካ ጦር ከኢራን ነዳጅ ለማጓጓዝ ሙከራ በማድረግ የአሜሪካን እገዳ ጥሷል የተባለ የነዳጅ መርከብን በባህረ ሰላጤዋ ኦማን አውድሟል። የአሜሪካ ማዕከላዊ እዝ እንደገለጸው ከሆነም መርከቦቹ ከአሜሪካ የተሰጣቸውን አቅጣጫ በተደጋጋሚ ማክበር ባለመቻላቸው የጦር አውሮፕላኑም የፓላውን ሰንደቅ ዓላማ በምታውለበልበው ሴት ቤሎ መርከብ በሞርቶሯ ክፍል ላይ ጥቃት በመፈጸም ማውደሙን ገልጿል። በኦማን ባህር ዳርቻ ሴት ቤሎ ላይ ጥቃት ከተፈጸመ በኋላ የህንድ መንግስት 3 መርከቦቹ እንደጠፉና 21 ህንዳውያን የመርከበኞች ቡድን መታደግ መቻሉን ገልጿል። በቀጠናው የንግድ መርከቦችና የሲቪል መሰረተ ልማቶች ላይ የሚፈጸሙ ጥቃቶች ሊቆሙ ይገባልም ብሏል። ቴህራን የሆርሙዝ ወሽመጥን ከዘጋች በኋላ የአሜሪካ ጦር የኢራንን ወደብ አገልግሎት እንዳይሰጥ አግዷል። አሁን የኢራንና የአሜሪካ ግጭት እንደገና ያገረሸው ኢራን የአሜሪካ ተዋጊ ሄሊኮፕተርን መታመጧን ተከትሎም አሜሪካ ያጸፋ እርምጃ ወስዳም ለዚህ ያጸፋ እርምጃ ደግሞ ኢራን ምላሽ መስጠቷን ተከትሎ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።